ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አምሽታችኋል? ዛሬ በዓለም አቀፍ ደረጃ በመካከለኛው ምስራቅ እንዲሁም በመካከለኛው ሩቅ ምስራቅ አካባቢ የተከሰተው አስቸጋሪና አስደንጋጭ ዜና ተሰምቷል። አሜሪካና ኢራን ወደ ከፋ ደረጃ ግጭትም ለማምራት የተቃረቡ ይመስላል። ይህ በእንዲህ እንዳለ ታዲያ ከወደ ሩሲያም የተሰማ ነገር አለ። እሱም በዝርዝር የምንመለከት ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። የደወል ምልክቷን በመጫን ደግሞ መረጃ ሲጫን ቶሎ ቶሎ ወደ እናንተ እንዲደርሳችሁ በማድረግ የቤተሰብ አካል ሁኑ። ወደ ዝርዝር መረጃው ከመሄዳችን በፊት ወደ ዋና ዋና አርዕስተ ዜናዎቹ እንሄዳለን። አብራችሁን ቆዩ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ በኢራን የምታደርገው ጥቃት ዓለም አቀፍ ስምምነቶችን የሚጥስ መሆኑን ሲገልጹ፣ ይህ አስተያየት የሩሲያና የኢራን የአጋርነት ያለው የቅርብ ግንኙነት የሚያሳይ መሆኑን ሲነገር፣ በሌላ በኩል የኢራን እስላማዊ አብዮታዊ ዘብ ኃይል IRGC በአሜሪካ የጦር ሰፈሮች ላይ ባደረሰው የባላስቲክ ሚሳኤል ጥቃት በክልሉ ያለው ጦርነት ነበልባላዊ እየተባባሰ መምጣቱ የሚያሳይ ሲሆን፣ ይህ በእንዲህ እንዳለ የዩናይትድ ስቴትስ ኦፍ አሜሪካ ሴንቲኮም የቀድሞ አዛዥ ጀነራል ፍራንክሊን ማኬንዝ አሜሪካ በኢራን የነዳጅ ኤክስፖርት ላይ ከፍተኛ ተጽዕኖ ለመፍጠር የኢራንን የካርግ ደሴት እንድትቆጣጠር ሀሳብ ያቀረቡ ሲሆን፣ ይህ ደሴት የኢራንን 90 በመቶ የነዳጅ ኤክስፖርት የምታስተናግድ በመሆኗ ኢራን ኢኮኖሚዋን ለማንበርከክ የታለመ ስልታዊ እርምጃ ተደርጎም ይወሰድለታል ተብሏል። ይህ በእንዲህ እንዳለ የዩናይትድ ኪንግደም መንግስት የሆርሙዝ ስትሬት ያለምንም የገንዘብ ክፍያና ማዕቀብ ለንግድ እንቅስቃሴ ክፍት መሆን እንዳለበት አጽንኦት ሰጥተዋል። ሳውዲ አረቢያ በበኩሏ ባለፈው ወር ብቻ ከታይዋን በ47.2 ሚሊዮን ዶላር የሚገመት ድሮኖችን መግዛቷ ደግሞ በክልሉ የጦር መሳሪያ ፉክክር መጠናከሩን የሚያሳይ ምልክት ተደርጎ ተወስዷል። በመጨረሻም የምንመለከተው የኢራንና የፓኪስታን ዲፕሎማሲያዊ ጥምረት ይሆናል። በኢራንና ፓኪስታን ግንኙነት ለማጠናከር የሚያስችላቸውን ስልታዊ እርምጃ እየወሰዱ ሲገኙ በቴህራን የተካሄደው የኢራን ፓኪስታን የጓደኝነት ማህበር የፓኪስታን አምባሳደር ኢሚር አህመድ ሱድኪያው በባህልና በታሪክ ትስስር ያላቸው እነኚህ ሁለት ሀገራት እንዲሁም በኢኮኖሚ ትብብር ለማድረግ የጋራ የጥበብ ስራ እንዲሁም የዘላቂ ደህንነትን ጉዳዮች የተመለከተ ዝርዝር መረጃ የያዘ ሀሳብ ይዘው ቀርበው ተወያይተዋል። እነኚህን በዝርዝር የምንመለከታቸው ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወደ መጀመሪያው ዝርዝር መረጃችን ስናልፍ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ በኢራን ላይ የምታደርገውን ወታደራዊ እርምጃ ዓለም አቀፍ ስምምነቶችን የጣሰ ሲሉ የገለጹት በተለይም በሰኔ ወር የተደረገው የተኩስ አቁም ስምምነት ተቀባይነት እያጣ በመምጣቱ ሲሆን፣ ይህ የስምምነቱ ውድቀት በሰኔ አጋማሽ በስዊዘርላንድ ተፈርሞ የነበረው ጊዜያዊ ስምምነት ኢራን እና አሜሪካን ለ60 ቀናት ግጭት እንዲያቆሙ አስገድዶ የነበረ ቢሆንም፣ ይሁን እንጂ ሁለቱም ወገኖች ስምምነቱን መተግበር ባለመቻላቸው በአሁኑ ወቅት የተኩስ አቁም አብቅቷል ተብሎ ታውጇል ተብሏል። ይህ በእንዲህ እንዳለ ላቭሮቭ በኢራን አቻቸው አባስ አርጋቺ አማካኝነት ስምምነቱን በይፋ ሲደግፉ የነበረ ሲሆን፣ ሩሲያ ይህ ስምምነት በዓለም አቀፍ ደረጃ በተለይም በተባበሩት መንግስታት የጸጥታው ምክር ቤት እንዲደገፍ ትፈልጋለች። ምክንያቱም ይህ ስምምነት አሜሪካ በክልሉ ያላትን የበላይነት እንዲገድብ ያደርጋል ሲሉም ያምናሉ። ግጭቱን በሰላማዊ መንገድ ብቻ መፍታት ያለበት የመጨረሻው አማራጭም መሆኑን አጽንኦት ሰጥተውታል። ሩሲያ በግጭት ውስጥ በቀጥታ ወታደራዊ ተሳትፎ ባታደርግም በስውርና በግልጽ የምትወስዳቸው እርምጃዎች ኢራንን የሚደግፉ ናቸው ሲባል፣ ሩሲያ ለኢራን የሳተላይት መረጃዎችንና የወታደራዊ አቀማመጥ ትንተናዎችን በማጋራት የኢራንን የመከላከያ አቅም እንደምታግዝ ዓለም አቀፍ ምንጮች የገለጹ ሲሆን፣ በካስፒያን ባህር በኩል የሚደረገው የንግድ ልውውጥ የእህልና የጦር መሳሪያ ክፍሎች በኢራን ላይ የሚጣለውን ማዕቀብ ለመቋቋም ትልቅ ድጋፍ እየሆነላቸው እንደሆነም፣ እንዲሁም የሩሲያ በዓለም አቀፍ ደረጃ መድረኮች አሜሪካን ኒዮ ኮሎኒያሊስት አዲስ ቅኝ ገዢ በማለት ትከሳለችም። ይህም በኢራን ህዝብና በሌሎች ክልሉ ሀገራት ዘንድ አሜሪካ የጥላቻ መነሻ እንድትሆን በማድረግ ስልታቸውን ያስፋፉ ሲሆን፣ ታዲያ ይህ በእንዲህ እንዳለ ዛሬ በክልሉ የተከሰቱት ወታደራዊ እርምጃዎችን የጦርነት መልክ እየቀየሩ ሲገኙ፣ ኢራን በበኩሏ ባለው የአሜሪካ የስልታዊ የጦር ሰፈሮች ላይ ያደረሰችው የባላስቲክ ሚሳኤል ጥቃት ከፍተኛ ጉዳት ማድረሱን ተረጋግጧል። ከነዚህም መካከል ባህሬን የመጀመሪያዋ ስትሆን፣ የኢራን ኃይሎች በባህሬን የሚገኘውን የአሜሪካን ድሮን የትዕዛዝና የቁጥጥር ማዕከል ሙሉ በሙሉ ማውደሟን አስታውቃለች። በሌላ በኩል በኳታር አል ኡዴይድ የአየር ሰፈር የሚገኘውን የአሜሪካ የሎጂስቲክስ መጋዘን በኢራን ሚሳኤል ተመቶ መውደሙ የተነገረ ሲሆን፣ በኩዌት አል ኤል ሳሌም የአየር ሰፈር የነበረውና ለኤምኪው 9 ድሮኖች መቆጣጠሪያነት ያገለግል የነበረው የትዕዛዝ ጣቢያ ሙሉ በሙሉ መውደሙም የተረጋገጠ ሲሆን፣ ይህ እርምጃ ኢራን በክልሉ ያላትን ወታደራዊ አቅምና ለቀጠናው ደህንነት ስጋት መሆኗን በግልጽ ያሳየ ክስተትም ነው ሲባልለት፣ ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘበኛ ኃይል IRGC የአሜሪካን የጦር ሰፈሮች ኢላማ ያደረገበት ምክንያት
አሜሪካ በኢራን የባህር ዳርቻ ከተሞችና የነዳጅ መሰረተ ልማቶች ላይ የምታደርሰውን ጥቃት የበቀል እርምጃ በማለት ይጠራዋልም ተብሏል። ዛሬ ማለት ነው ሐምሌ 14 2026 በፈረንጆች አቆጣጠር IRGC ባላስቲክ ሚሳኤሎችን በመጠቀም በጆርዳን የሚገኘውን የአሜሪካ የአየር ሰፈር ኢላማ አድርጎ የአየር ሰፈር ኢላማ ያደረገ ሲሆን ኢራን ይህንን እርምጃ የወሰደችው እነዚህ ሰፈሮች አሜሪካ በኢራን ላይ የምታደርገውን ጥቃት እንደ መነሻ እያገለገሉ ነው በሚል ክስም የከሰሱ ሲሆን ኢራን ቀደም ሲል በኩዌት አርፊጃን እና አል ኤል ሳሌም እና በባህሬን ደግሞ ጃፋያር እና ሼክ ኢሳን በሚገኙ የአሜሪካ ሰፈሮች ላይ ሚሳኤል እና ድሮኖችን ተጠቅማ ጥቃት መፈጸሟም ይታወሳል። ታዲያ አሜሪካ በፕሬዝዳንት ዶናልድ ትራምፕ መሪነት ኢራን በስትሬት ኦፍ ሆርሙዝ በኩል ለሚያልፉ የንግድ መርከቦች እቀባ ማድረጓንና ክፍያ መጠየቋን ተከትሎ ጠንካራ ወታደራዊ እርምጃ እየወሰደች ነው ሲሉ፣ በሌላ በኩል አሜሪካ የኢራን ወደቦች በባህር ኃይል የማገድ እቅድ በመተግበር ላይ ትገኛለች። በተጨማሪም በሆርሙዝ በኩል የሚያልፉ መርከቦች 20% ታክስ እንዲከፍሉ በመጠየቅ የውሃ መስመሩን በራሷ ቁጥጥር ስር ለማድረግ እየሞከረች ነው ሲሉ፣ አሜሪካ በቅርቡ በባንዲራ አባስ የኢራን የባህር ኃይል ተቋማት ላይ ለመጀመሪያ ጊዜ የባህር ድሮኖችን ወይም ሲ ድሮንስ በውጊያ ላይ ተጠቅማለች ሲባል፣ ይህ ቢሆንም ግን አሜሪካ በሰኔ ወር የተፈረመውን የመግባቢያ ስምምነት በመጣስ የጦርነት ሁኔታ እንደፈጠረች ስትከራከር፣ የኢራን አመራሮች አሜሪካ እስክትወጣ ድረስ ማጥቃቷን እንደማታቆም በይፋ ያስታወቁ ሲሆን፣ ፕሬዝዳንት ትራምፕ በበኩላቸው ኢራን ድርጊት በዓለም አቀፍ ንግድ መስመር ላይ ስጋት ስለሆነ አሜሪካ የሰላምና የደህንነት ጠባቂ በመሆኗ ጣልቃ መግባት እንደ ግዴታ እንደሚቆጠር ሲናገሩ፣ ሆኖም ከሁለቱም ወገን ያለው ቀጥተኛ ግጭት ለረጅም ጊዜ የሚዘልቅ ትልቅ ጦርነት እንዲሆን እንደማይፈልጉም የሚጠቁሙት መረጃዎች እንዳሉም ተሰምቷል። ሌላው ዓለምን እያነጋገረ የሚገኘው የቀድሞው የሴንቲኮም አዛዥ ጄኔራል ፍራንክሊን ማኬንዝ ባቀረቡት አዲስ ስልታዊ ሐሳብ አሜሪካ ኢራንን በጉልበት ለማንበርከክ ትኩረቷን ወደ ካርግ ደሴት እንድታዞር ጥሪ ያቀረቡ ሲሆን፣ ይህች ደሴት የኢራንን 90% የነዳጅ ኤክስፖርት የምታስተናግድ ሲሆን፣ ይህንን ደሴት መቆጣጠር ማለት የኢራንን የውጭ ምንዛሬ ምንጭ ሙሉ በሙሉ መዝጋት ማለት ሲሆን፣ ይህንን የኢራንን ድርድር የማቅረብ ወይም የኢኮኖሚ ቀውስ ውስጥ የመክተት እቅድ አካል መሆን አለበት ሲሉም ተናግረዋል። በሌላ በኩል የዩናይትድ ኪንግደም መንግስት በሆርሙዝ ስትሬት ላይ ግልጽ አቋም ይዞ የመጣ ሲሆን፣ ሆርሙዝ የዓለም የነዳጅ መስመር እንደመሆኑ ያለምንም የገንዘብ ክፍያ ወይም ማዕቀብ ለንግድ መርከቦች ክፍት መሆን አለበት ሲሉ፣ ኢራን በበኩሏ በዚሁ መስመር ለሚያልፉ መርከቦች የየራሷን ክፍያ ለመጣል እየሞከረች ሲሆን፣ ይህ የብሪታንያ አቋም በቀጥታ ከኢራን እቅድ ጋር ይጋጫልም ተብሏል። ክልሉ በውጥረት ውስጥ ባለበት በዚህ ወቅት ሳውዲ አረቢያ ከታይዋን በ47.2 ሚሊዮን ዶላር የሚገመት ከፍተኛ የድሮን ቴክኖሎጂ መግዛቷ ይህ ድርጊት ታዲያ በክልሉ አገራት መካከል የጦር መሳሪያ ፉክክር መጠናከሩን የሚያሳይ ሲሆን፣ ሳውዲ የኢራንን ስጋት ለመመከት እና የአየር ላይ ጥበቃን ለማጠናከር ከፍተኛ በጀት እያወጣች መሆኑ ሲገለጽለት፣ ጦርነቱ አሁንም ተባብሶ እንደሚቀጥል ሌላኛው ፍንጭ ሆኖ ተጠቅሷል። ውድ የቻናሌ ቤተሰቦች እነዚህ ሁሉ ክስተቶች ወደ አንድ አቅጣጫ እያመሩ ነው። መካከለኛው ምስራቅ ለትልቅ ለውጥ እየተዘጋጀ ሲሆን፣ እናንተ ምን ታስባላችሁ? አሜሪካ የካርግ ደሴትን መቆጣጠር የኢራንን ጦርነት ያቆማል ወይስ የበለጠ ያባብሰዋል? አስተያየታችሁን በኮሜንት ላይ ያስቀምጡልኝ። የባህረ ኒውስ ቤተሰብ ለመሆን ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ እና ሼር እንዳይረሳ፣ የደወል ምልክቷን በመጫን ደግሞ ቪዲዮ በተጫነ ቁጥር ወደ እናንተ እንዲደርሳችሁ አድርጉ። እስካሁን ስለተከታተላችሁኝ አመሰግናለሁ። ሰላም ለሀገራችን፣ ሰላም ለዓለም። ቻው